እሺ ሴትዮ ሄደሽ አሁን ምን ልትናገሪ ነው እያለች ነው ወሽመጤ ማለት ነው። እሷም እንግዲህ ሄጄ ይቅርታ ጠይቀዋለሁ፣ ሁሉንም ነገር እናገራለሁ። እኔ በእንደዚህ አይነት መልክ መቀጠል አልፈልግም። ምክንያቱም እኔ እንደዚህ አይነት ውሸት፣ ሁሉም ነገር በውሸት የተሞላን ህይወት አልፈልግም። ስለዚህ እኔ እውነታውን ነግሬ መሞት እፈልጋለሁ እንጂ አልፈልግም። ይኸውልሽ አንቺ በጣም መወድሽ ጓደኛዬ ነሽ። አሳልፈሽ ለየትኛውም ነገር አሰጨኝም። ስለዚህ እባክሽን ተረጋጊ። አሁን ሁሉም ነገር ተስተካክሏል ምናምን ትለዋለች። አይ ዳጊን እኔ ማጣችሁባቸው መንገዶች ብዙ ናቸው። እሱን ደግሞ ማጣት አልፈልግም ስትል እጭ ብላ ጥላት ሄዳለች ማለት ነው። እንግዲህ እሷ ሙሉ ልቦና ያውቃታል እንደምትዋሽ፣ ግን ያው በውሸት ድንዝዝ ብላለች። በሌላ በኩል ፍቅርና ዳጊ እየተነጋገሩ ነው ማለት ነው። ቆይ እኔ የምልሽ ይህንን ሁሉ እያወቅሽ ለምንድን ነው የደበቅሽኝ? ለምን እውነታውን አልተናገርሽም? እኔም እኮ ቅርብ ጊዜ ነው ያወቅኩት። እኔ በልብስ ጉዳይ ነው እሷ ቤት የተቀጠርኩ እንጂ የእሷን ምስጢርና ምስጢሮችን ለማወቅ ወይም ላጠና አይደለም እዛ ቤት የገባሁት። እኔ የገባሁት ለስራ ብቻ ነው። ግን በአጋጣሚ ሰማኋቸው። በዛ ላይ ደግሞ የሚገርመው ነገር አብረው ነው ያደጉት። ሁለቱም ጓደኛሞች ናቸው። አንተና እሷ ከመተዋወቃችሁ በፊት እነሱ ይተዋወቃሉ ምናምን እና ክፍለ ሀገር ደግሞ ምንድን ነው የሚሰሩ ዘምድና ምናምን አላት የተባለው ነገር ምናምን እያለን ስልክ ይደውላል። ስልክ የደወለችውም እንግዲህ ይቅርታ ለመጠየቅ ነበር። ዳጊ በጣም ይቅርታ፣ በጣም ነው ያጠፋሁት ምናምን። አይ ችግር የለውም ከዛ ሰውዬ ጋር የፍቅር ግንኙነት አለመኖርሽን ደስ ብሎኛል። ምክንያቱም ያ ሰው በጣም ነው የሚያስፈራው፣ በዛ ላይ ደግሞ በጣም ባለጌ ነው ምናምን ይላታል ማለት ነው። አይ ችግር የለውም እኔም ራሱ የድሮ ህይወቴ ነው። ምክንያቱም እኔ አሁን ላይ አንተ በእኔ ላይ ብዙ ተስፋ እንዳታረግ ብዬ ነው፣ ምክንያቱም እንዳልጎዳ ፈርቼ ነው ምናምን ትለዋለች። በቃ ችግር የለውም አብሽሪ ምናምን ብሎ ስልኩን ይዘጋል። ቆይ እነዚህ ሰዎች ምንድን ነው እየደበቁ ያለው? ሄለንስ ከኔ ምንድን ነው የምትደብቀው? ፍቅርስ እኔ ላይ ለምንድን ነው ማትቀርበው እያለች ነው። በሌላ በኩል ሄለንና ፍቅር ተገጣጥሟሉ ማለት ነው። ይኸውልሽ ያንን ቪዲዮ ለአስተማሪው የሰጠሁት እኔ ነኝ። ማን ነው ከአስተማሪው እጅ ወደ አንቺ ያመጣው? ዳግኛ ያመጣው። ይኸውልሽ መቼም ምኞትሽ አይሳካም፣ ምኞት አይከለከልም፣ ግን ተመኝ ቢሆንም አሳይሻለሁ ምናምን ትልና ጥላት ሄዳለች ማለት ነው። ምኞት አይከለከልም፣ ተመኝ ለእኔ ፈጣሪ ያለ ምናምን እያለች መጽሐፏን ማንበብ ትጀምራለች። ፍቅር ደግሞ የዋናት። በሌላ በኩል ደግሞ እንግዲህ ወደ ጓደኛዋ ጋር ትሄድ። እናንተ ዳጊ ለምንድን ነው ለፍቅር የእኔ በስንት መከራ የቀዳሁትን ቪዲዮ ከአስተማሪዎች ወደ እሷ የመለስኩ? ምን እባክሽ፣ ምክንያቱም አንቺ ለእኔ ጓደኛዬ ነሽ። እኔ በአንቺ ቦታ ላይ ፍቅርን አልተካዋትም፣ ግን ቢሆንም ፍቅርም ጓደኛዬ ናት። ግን አንቺ እንደዚህ አይነት ክፉ ነገር ትሰሪያለሽ ብዬ በጭራሽ አስቤ አላቅም። ሌላ በኩል ደግሞ ኪራ እና ጓደኛው ቁጭ ብሎ እየተነጋገሩ ነው ያሉት እና እንግዲህ እዛ ጋ እያኮ ይኸው ፍቅር ነች በቁጭ ብሎ ለአንተ የምትቃለደውንና ማትቃለደውን ነገር ወቅ እያለ ነው። በዚህ ጋር ጓደኛ ያለፈች እንዲ እኛ ጓደኛ ክን ጠበቃ ወጥተናል እንዲ ምናምን ይለዋል ማለት ነው። ምክንያቱም ተናደ ነው ከሱ አጠገብ የሮጠችው ማለት ነው። ከዛ ቆይ ነው የምለው ይሄ ሰውዬ እኛን ሊፈታተን እየፈለገ ነው። ትምህርት ቤት ላይ እኛ ብቻ ነው ወይ የምንገኘው? እንዴት ነው ምናምን እያለ እርስ በራሳቸው እየተፎጋገሩ ነበር ማለት ነው። እና በጣም የሚያስብ ፓርት ነበር እቺ ፓርት ማለት ነው። ምክንያቱም ኪራ በትንሽ ነገር ላይ የሚስቅና በትንሽ ነገር ላይ የሚያኮርፍ፣ በተለይ ደግሞ በፍቅር ጉዳይ የማይደራደር ማለት ነው። እና በሌላ በኩል ቆይ አንቺ ልጅ እዚህ እንጨት ውስጥ ምን እየሰራሽ ነው? ገደል እኮ ነው ይሄ፣ በራ ነው። ምን ልታረጊ ነው? ምን አገባክ? እኔን አትወዳኝ ምናምን ትለዋለች ማለት ነው። በግልጽ ብትናገር ኖሮ እስካሁን እንዳንቀር ያው ዳጊም አይፈልጋትም በፍጹም። ምድር ላይ እሷ ብቻ ቀረሽ ብትባል እኔ አላቅም፣ እንደኔ ሀሳብ ምድር ላይ እሷ ብቻ ቀረሽ ብትባል የሚፈልጋት አይመስለኝም። ከዛ እንግዲህ በትንሹ ነገር አባበላት፣ እሷ ምሻለችው። ከዛ ተነስተው ተቃቅፎ ወደ ሌላ መናፈሻ ይሄዳሉ ማለት ነው። ምክንያቱም እሷ ሄደችበት መናፈሻ በጣም ገደል ነበር ማለት ነው። ሴቶች እንግዲህ ስትናደዱ ገደል መግባት ጀምራቸዋል ተብለዋል እዚህ ፓርት ላይ ማለት ነው። እና ከባድ ነው። ከዛ በኋላ እንግዲህ ከጫካ ውስጥ ወጥቶ ትንሽ እንትን ያለበት ቦታ ሄዱ። በሌላ በኩል ደግሞ ፍቅር የራሷን ሙዚቃ እየተለማመደች ነበረ፣ አዳይ የሚለውን ማለት ነው። በዓል እንትን የሚዘፈነውን። ከዛ ዳጊ ከየት መጣ ሳይባል ጭምብሉን ዘግቶ ነው እሱ ደግሞ የሚመጣ ማለት ነው። መጣሽ ምንድነው አንቺ ፍቅር እንዴት ነው ምናምን፣ ኧረ ዝም ብዬ እንትን እያልኩ ነው። ፊት ለፊታቸው ላይ የሆነች ቀይ አበባ ነበረች። ከዛ እስትን ይበላ አብረን እስትን ዘምራት ምናምን ይላል። ፍቅር ደግሞ ደስ የሚል ጸባይ ያላት ችግር የሌለባት ሴት ናት ማለት ነው። እሺ ብሎ ሁለቱም
የበዓሉን ሙዚቃ ይጀምራሉ። ግን ትርጉምን ታውቂዋለሽ? ኧረ አውቀዋለሁ። ማን እንደጻፈ ማን እንዳነበበው ማን እንደገጠመው አውቃለሁ ምናምን ስትል ክው ይላል ማለት ነው። እንዴት አወቅሽው? እንዴት ነው ማላውቀው ምናምን። እሺ እንዴት ነው አንዳንድ ነገር እስቲ ዛሬ ስናወራ ጓደኛሞች ሆነናል እኔና አንቺ በደንብ በተለያዩ በትምህርት ቤትም እንደዚህም ደግሞ ከነ ጓደኞቼ ጋር በተያያዙ ነገርም ተግባብተናል። እስቲ አንዳንድ ነገር እናውራ ምናምን ይላሉ። ተክደሽ ታውቂያለሽ? ፍቅር ይዞሽ ያውቃል ምናምን ይላል ዳጊ ማለት ነው። ፍቅር ደግሞ ታውቃላችሁ በፍቅር ዙሪያ ፍቅረኛዋ ሞቷል በነገራችን ላይ። ከዛ ማውራት ይጀምራሉ። እሷ ቀድማ ጠየቀች፣ አንተስ ምናምን። እኔ ፍቅረኛ ነበረች እንዲህ ጥላኝ ሄዳለች፣ አንቺስ የልጅነት ፍቅረኛ የለሽም ሲል በአንድ ግልብጥብጥ ትላለች ማለት ተቀየረሽ፣ በቃ ሌላ ሰው ነሽ። ፍቅር ሰላም ነሽ? ምንድን ነው የሆንሽው? ቋንጭ በህይወትሽ ያጣሽው ነገር አለ እንዴ? ፍቅር ሲባል ምንድን ነው እንደዚህ የምትሆኝ ምናምን ይላታል። ማልቀስ ትጀምራለች። ምንድን ነው የሆንሽው ምናምን፣ በቃ ዝም አልፈልግም ብለ ጥላ ትሄዳለች ማለት ነው። መጽሐፏን ራሷን አነሳችው፣ ምክንያቱም በእሷ ምክንያት ሰው ሞቷል ማለት ነው። ከዛ ደብተሯን ይዛ ጥላ ትሄዳለች። ቆይ እኔ ምኖች ልጅ ምንድን ነው የሆነችው እኔ ባቆ ምናምን እያለ ይገረማል ማለት ነው። ቆይ ምንድን ነው የተፈጠረው ምናምን እያለ ነው። በሌላ በኩል ደግሞ ኪራና ጓደኛው አሁንም እነሱ መቼም አይለያዩ። በአንድ ቀን 16 ጊዜ ነው የሚጣሉት። የሚያስቃችሁ ነገር በአንድ ቀን ደግሞ ከ16 ጊዜ በላይ ነው የሚገናኙት። እርስ በራሳቸው በትንሹ ነገር ነው የሚጣሉት፣ ግን በጣም ነው የሚዋደዱት፣ ይደጋገፋሉ። እኔ ከአንተ ጋር ከቆየው አየህ ከ30 ደቂቃ በላይ ከአንተ ጋር ከቆየው ጸብ ነው የሚፈጥረው፣ ስለዚህ ልሂድ ምናምን እያለ ሁለቱም በጣም እየተቀላለዱ ነበር ማለት ነው። እነሱ መለያየት ስላለባቸው አንዱ ጥሎ ተነስቶ ሄደ። ምክንያቱም ከ30 ደቂቃ በላይ መቆየት አይችሉም አብረው ማለት ነው፣ ይጣላሉ በትንሽ ነገር። በሌላ በኩል እንግዲህ ለዳጊ ስልክ ይደውልለታል። ስልክ የደወላቸውም እንግዲህ ይቅርታ ለመጠየቅ ነው እና ያለውን ነገር ታስረዳለች። ላገኝ ብችል ምናምን ችግር የለውም ሰዓቶችን አመቻችቼ እደውልልሻለሁ የሚመቸኝ ሰዓት፣ ግን አሁን አይመቸኝም ስራ ላይ ነኝ ምናምን ይላል። እኔ እኮ ዳጌ ይሄ ሁሉ ነገር እንደሚፈጠር አልፈለኩም ነበር፣ ግን በጣም ይቅርታ፣ በቃ ምንም ማድረግ አልችልም፣ በቃ ያለውን እውነታውን መናገር እፈልጋለሁ ምናምን ትለዋለች ማለት ነው። እሱም በጣም ጥሩ እንደዛ ከሆነማ ችግር የለውም ምናምን ይላታል ማለት ነው። እሱ የሚፈልገው ምንድን ነው? እዚህ ጋር ያለው እውነታውን ነው የሚፈልገው። እዚህ ጋር የተፈጠረው ነገር ደግሞ ውሸት ነው፣ ሁሉም ነገር ውሸት ነው ማለት ነው። እሺ ብሎ ስልኩን ዘጋ። እሱ ያላወቀ ነገር ብዙ ነገሮች አሉ። በነገራችን ፍቅር እንግዲህ እንደተለመደው ከትምህርት ቤት በጫካ ውስጥ ወደዚች እየወጣች ነበር። እንግዲህ አሽቃባጯ ከየት መጣች ሳትባል ችባለሽ ማለት ነው። እሺ ወሽመጤ ነው የምላት። እሷ ወሽመጤ ሳይሆን እንደውም ስም ቀይርላታለሁ። እንግዲህ እሷም እንግዲህ እሺ ይቅርታ አድርግልኝ እንዴ፣ ከልብሽ ነው እንዴ? አዎ ይቅርታ ግን ለምንድን ነው ይቅርታ ማረግልሽ? ከዚህ በፊትም ይቅርታ ብለሽኝ እሺ ብዬሽ ወደ አሁኑ ትገለበጫለሽ። የሆነ እስስት ነገር ነሽ። ስለዚህ እኔ ከአንቺ ጋር ምንም አይነት ይቅርታ አልፈልግም ምናምን እያለች እያወሩም ዳጊ ከየት መጣ ሳይባል እንደ ቅድሙ ጭንብሉን ሸፍኖ ዱበላለ። እናንተ ምን እያረጋችሁ ነው? ዳጊ በቀን ያለውን ነገር ሁሉ በሰላም መፍታት ፈልጋለሁ እና ይቅርታ እየጠየቅኳት ነው ምናምን ይላታል። እሺ በጣም ጥሩ፣ እኔ ከአንቺ የምፈልገው ነገር ምንም የለም፣ ይቅርታውን አድርጌልሻለሁ፣ እኔን ብቻ አትድረሽኝ ትላለች ፍቅር ማለት ነው። ችግር የለውም እንደው ፎቶ ላንሳላችሁ ትዝታ ይሆናል ብሎ ዳጊ ፎቶ ያነሳቸዋል። ሁለቱም ዳጊና ወሽመጤ አብረው ይሄዳሉ። ፍቅር ደግሞ እዛችሁ ቁጭ ብላ ማጥናት ትጀምራለች ማለት ነው። በሌላ በኩል ደግሞ እንግዲህ እንደተለመደው 24 ሰዓት ይገናኛሉ፣ 24 ሰዓት ይጣላሉ። ሁለቱም ኪራና ጓደኛው እየተጓዙ ነው ያሉት። ቆይ እዚህ በር ላይ ቆመን ምንድን ነው የምናረገው? ወይ ውስጥ ገብተን እናውራ እያለ ነው። በሌላ በኩል ደግሞ በውሸት ጓደኛዋ መከራ ውስጥ ያስገባችው ጓደኛው እንግዲህ የወሽመጤ ጓደኛ ማለት ነው ጨንቋታል። ፍቅርና አለቃዋ እየተነጋገሩ ነው። ቆይ እስከ ዛሬ ድረስ ከአመት በላይ አብረን ሆነናል፣ አንዳንድ ነገር ብናወራ ምን ይመስልሻል ምናምን ትላለች። እሺ ቆይ ከልጅነትሽ ጀምሮ አንቺ አዲስ አበባ ነው እንዴ ያደግሽው ወይስ ክፍለ ሀገር? ክፍለ ሀገር ትንሽ ጊዜ ነው እንዴ? ዳጊ እኮ የሚያውቀው ክፍለ ሀገር እንደተወለድሽ ክፍለ ሀገር እንዳደግሽ ነው የሚያውቀው ምናምን። አይ ክፍለ ሀገር ላይ ትንሽ ጊዜ ነው የቆየ ነው፣ ከዛ ከቤተሰቦቻችን ጋር ወደ አዲስ አበባ መጣን ምናምን ይላሉ ማለት ነው። እሺ አንቺንም ንገሪኝ እስቲ ምናምን። እኔ ክፍለ ሀገር ነው ያደግኩት ከእናቴ ጋር ነው የምኖረው ምናምን ትላለች። እሺ ከልጅነትሽ ያለውን ነገር ታሪክ ምናምን ስትል
ፍቅር እንደ ቅድሙ ግልብጥ ብላ ተቀየረሽ ማለት ነው። በቃ በወሬ ተጠመደንና ስራዎቻችንን ረስተን አይደለም ወደ ስራችንን እንስራ ምናምን ትላለች። ሁሉንም ነገር እንዳወቀሽ ደርሳበታለች። በቃ አንቺ ወደ ቤትሽ ሂጂ፣ እኔም ደግሞ መውጣበት ቦታ አለ፣ ስለዚህ ዛሬ ስራ አይኖረንም ማለት ነው ምናምን ቤቱን ዘጋለሁ ምናምን ትላለች። በሌላ በኩል ዳጊ ስልክ ይደውልላትና አሁን ላገኝሽ ማታ አካባቢ ላገኝሽ ምናምን ይላሉ። እሺ ይባባላሉ ማለት ነው። በሌላ በኩል ደግሞ ዳጊ የፍቅር በራቸው ላይ ቆሞ እየጠበቀ ነው ማለት ነው። እሷ ከትምህርት ቤት ስትመለስ ዳጊ በርላል። እንዴ በኢየሱስ ምን እያረክ ነው አንተ? እዚህ ጠብቄሽ ለምን ከአንቺ ጋር ብሬ ዛሬ መዋል ወክ ማድረግ የምታረጊን ነገሮች በሙሉ ማድረግ ፈልጋለሁ። ከፈለሽ ቤት አስገብተሽኝ ቡና ካፈላሽም ጠጣለሁ ምናምን። አይ አይሆንም፣ ቤት መግባት አትችልም፣ ግን እናቴን ላግዛት ሊሄድ ነው፣ አብራኝ የምትሄድ ከፈለግ ትሄዳለህ ምናምን ትለዋለች። ግን ለምን? አረ ዝም ብዬ ነው ፍቅር፣ ለምንድን ነው እንደዚህ ውስብስብ የምትሆኝ? ምን ችግር አለው ምናምን ይላታል። ግን እኔ ምንም እያመንኩበት አይደለም፣ ግን እሺ ጥሩ ብላ አብራ ለመሄድ ወደ ደብተሯን ለማስቀመጥ ወደ ቤቷ ሄደሽ ማለት ነው። በሌላ በኩል ዳጊ ብዙ ነገሮችን ለማጣራት የሚሞክርባቸው ነገሮች አለ። በነገራችን ላይ የዳጊ ድሮ የተለያየችው ፍቅረኛዋ ፍቅር እንደሆነች አያውቁም። ግን እነዚህ ሁለቱን ጓደኞቿ እሷን ለማስጣል ነው ይሄንን ኃይል ክደት ይሄንን ኃይል ጥልቅ መሄዱት ያውቃሉ ማለት ነው። በተለይ ደግሞ ወሽመጤ ታውቃለች ማለት ነው። እና ከዛ ጓደኛዬ በቃ አሁን ሁሉንም ነገር አትንገሪው፣ አልነገርኩትም በይ አትንገሪ፣ በቃ እኔ ከዚህ በኋላ ያለውን ነገሮች በሙሉ አስተካክልልሻለሁ ምናምን ትላለች። ምንም የምታስተካኪ ነገር የለም፣ አንቺ በውሸት ታውረሽ እሱን ብቻ አገኛለሁ እያልሽ ይኸውልሽ፣ ከዚህ በኋላ እውነት መናገር ራሱ አታውቂም። ምክንያቱም አንቺ በውሸት ታውረሻል። ምንም ከሱ ውጪ ምንም የምታውቂ ነገር የለም። ከራስሽ ህይወት ውጪ የማንንም ህይወት አታውቂም፣ የማንንም ህይወት አትረጅም። አንቺ ራስሽን ብቻ ነው የምትወጂ፣ ማንንም አትወጂ ምናምን ትላለች ጓደኛዋ ለወሽመጤ ማለት ነው። ወሽመጤ ደግሞ ኧረ በእናትሽ እኔና አንቺ እኮ ጓደኛሞች ነን፣ በቃ ውጪ ውጪ ትለዋታለች። ወጡ ሁለቱም ተያይዞ። ከዛ በኋላ በሌላ በኩል ደግሞ ፍቅርና የፍቅር እናትና እነ ኪራ ከየት መጡ ሳይባሉ ተገናኙ ማለት ነው። እሺ ምን እያደረጋችሁ ነው? እዚህም ሰላም ምናምን ይባባላል። ወደ ቤት አትገቡ? ቡና ይፈላላችሁ። ማዘር ደግሞ የሆነ ደስ ደስ አላቸው። ምንድን ነው እናንተ በጣም ጥሩ ጓደኞች ናቸው። ፍቅር የጠፈች ጊዜ በጣም ያፋለጋችሁ እናንተ ናችሁ። ከትምህርት ቤት ወደ ኋላ እንዳትቀር ብዙ ጥረት ታደርጋላችሁ። ምክንያቱም ለምን እንደሆነም ባላቅም ለፍቅር እጅግ በጣም ቤስት ጓደኛዎች ናቸው። እኔ ከጓደኝነትም አልፎ ወንድሞቿ እንደምትሆኑላት ነው የምፈልገው ምናምን። እዚህ አዲስ አበባ ላይ ብዙ የምታውቁ ሰው እንደሌለ አይነት ነገር ነገረቻቸው ምናምን። የኪራ ጓደኛም እንግዲህ ምንም ችግር እንደሌለው እንትን አለ። እሺ ምን ጠብቀ ነው? ኪራ እስከሚወጣ እዚህ ነው የምቆየው። ኪራ እስከሚወጣ እዚህ የሚቆይ ከሆነ ማየኛ ትልና እናቷን ይዛ ወደ ስራቸው ይሄዳሉ ማለት ነው። በሌላ በኩል ዳጊ እየተከታተላቸው ነው። እነሱ አላወቁም እንጂ ማለት ነው። ዳጊ እንግዲህ ይቅርታ ለማጠየቅ ድጋሚ ትደውልለታለች። በቃ አሁን ያለውበት ቦታ ትንሽ አልተመቻችልኝም፣ ግን ሲመቻችልኝ አብሽር እኔ ደውዬሽ ይቅርታ ሆነ እነግርሃለሁ ያልሽንም ነገር እሰማሻለሁ። ይሄን ኃይል እኮ የሚያስጨንቅሽ ነገር አይደለም ትላለች። ከዛ በኋላ እንግዲህ ዳጊ እንደገና እንደ ጭንብል እንደሸፈነ ሰው ነው። ከየት መጣ ሳይባል ነው ካች የሚለው ማለት ነው። ከየት መጣ ሳይባል በድንገት ካች አለ። ቆይ እየተከታተልከኝ ነው? ምንድን ነው ጉዳይ? ቆይ እኔ እውነታውን ከአንቺ መስማት ፈልጋለሁ። ማነሽ አንቺ ይላታል። ጭራሽ ማለት ነው ማለት እኮ አንቺ ማነሽ? በቃ ማወቅ ፈልገን። ለምንድን ነው ስለ እኔ ለማወቅ እንደዚህ የጓጓ እኮ? እንዴ ማን ሆናለሁ? ሰው ነኝ፣ ፍቅር ነኝ፣ በቃ ስሜ ፍቅር ነው፣ ፍቅር ነኝ በቃ ምናምን ትለዋለች። በሌላ በኩል ደግሞ ሁለቱም ጓደኛሞች ማታ አላገኘውም በይ አልነገርኩትም በይ ነግሬዋለሁ ሁሉንም ነገር ስትል በቃ ቀጥ ልትል ነበር ወሽመጤ። አንቺ አውቅሽ ነው ተረጋጊ ምናምን ትላታለች። ወይ ጓደኛዬ ልሞትብሽ ነበር፣ አየሽ ምን አይል እንደምወደው አይተሽውን ምናምን ትለዋለች። ቢሆንም ግን ይሄ ውሸት የትም እንደማያደርስሽ ነግሬሻለሁ። ከዚህ በኋላ በእውነተኛ መንገድ ንገሪው፣ አሳምኙ ትለዋለች። በሌላ በኩል ደግሞ ወሽመጤ ለዳጊ እውነታውን ለመናገር ትመጣለች። ብትመጣም በፍጹም እውነታውን መናገር አልቻለችም ማለት ነው። እኔ ወንድሜ ሞቶብኛል፣ እናቴ ለወንድሜ ሁሌ ነው የምታለቅሰው፣ እኔም እንደዛው በጣም ሁል ጊዜ ከጭንቀት ውስጥ አልወጣም ምናምን ትላለች። አየህ ይሄንን የብር ወርቅ ለወንድሜ እኔ ነኝ የገዛውለት ብላ ታሳየዋለች። ዳጊ ደግሞ ይሄንን የእጅ ወርቅ ቀለበቱን የፍቅር እጅ ላይ አይቶታል። በጣም ነው የደነገጠው። በእንደዚህ አይነት መልክ ፊልሙ ተጠናቀቀ። እንገናኛለን። መልካም ጊዜ። ቻው